ዳንተን ኮሜንት ላይ እኮ አካኪ ዘራፍ ብለህ እኮ ነው ያስገባናል። ተረታችሁን መልሳለሁ ምናምን ብለህ አካኪ ዘራፍ ብለህ ነው የገባው። ከገባ በኋላ አትሽኮርመም እንጂ ታንፈስ። ያዙ ይልቀቁኝ ትላላችሁ፣ ይዘን ስንለቃችሁ የላችሁ ባዶ ጎበዝ። ምንድን ነው አንተ ለሌላ ጊዜ ክርስቲያኖች ቤት ገብቶ እንደዚህ ማውራት ቀላል አይደለም። በኮሜንት እንደመሳደብ በላይ ገብቶ ማውራት ቀላል እንዳልሆነ በዚህ ልትረዳ ይገባል። ሌላ ፔንቴ ያለ አቅሙና ድፍረቱ አለኝ የሚል ፈልገውን ብቻ እንመልስላ አጠብቅ ሲጀምር እኔ የምፈልገው ምንድነው? እኔ የምፈልገው ይሄ ነው ብያለሁ አላልኩም እኮ። እኔ ምንም የምፈልገው አንድ ስዕል የምንጠቀመው ለትምህርት ነው። አይ ስዕል ከተጠቀምን የምንጠቀመው ለትምህርት ነው። አረሽ ሌላ ነገር ለማንጠቀም ታውቃለህ። ተቆጣጣር ቅዱስ። በድንገት ተነስተህ ስዕላ ካልከን ሰውዬ ምን ሆነ ነው እንዴ? ተረጋጋ እንጂ ቅዱስ። እንዴ አሁን ምንድነው አንተ? እኔ ክርስቲያን ነኝ ያለ ጥቅስ አላወራም። ኢሳይያስ 42 ቁጥር ስንት? አንድ ጊዜ ስማኝ። ኢሳይያስ 42 ላይ ቁጥር ስንት? እኔ መጽሐፍ ቁጥር ስንት? እኔ አነብልሃለሁ። ፈለከው አውጣው ክፍሉን። የምትናገረው ነገር ልክ ይሁን አይሁን እኔ በምን አውቃለሁ? ማስረጃ መጽሐፍ ቅዱስ ነው። መጽሐፍ ቅዱስ የምታውቀው ከሆነ ምዕራፍ ከነገርኩ ቁጥር ማውጣት አይከብድም። አሁን ከታች ያለ ሰው ሁሉ ይሰማል። አጥንተና ስለ መጽሐፍ ቅዱስ ሌላ ጊዜ። እሺ ያለ ምን ቀጥል። እሺ ወንድማችን ቅዱስ እንዴት አለ? አሎ ዲያቆን እስጢፋኖስ አሎ፣ ይመስገን ነው። እሺ ወንድማችን ከየት ቤተ እምነት ነበር የመጣኸው? እኔ የወንጌል አማኝ ነኝ። እኔ የፔንቴኮስታል ቤተ እምነት የለም። እሺ ሙሉ ወንጌል ነው ህብረት ማድረገው። ኦኬ ከሙሉ ወንጌል። እሺ ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታስተምረው ትምህርት አለ ብለህ ታምናለህ ቅዱስ? ኦፍ ኮርስ በጣም ብዙ ትምህርቶች አሉ እንጂ እንዲሁም ሰሞኑ ራሱ ብዙ ያልካቸው እስኪ ጥቀስልን እስቲ። እኔ እኮ ያንተ ፉከራ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እስኪ ብዙ ያልካቸውን እስኪ ሰው ሰራሽ ትምህርቶች ጥቀስልን እስቲ ብዙነታቸውን እስቲ የትኞቹ ትምህርቶች ናቸው ከመጽሐፍ ቅዱስ? ለምሳሌ ከብዙዎች ጥቂቶችን ልጥቀስልህ። የመጀመሪያው እና ዋነኛው ለሞቱ ቅዱሳን የሚደረግ አምልኮ፣ ጸሎት፣ ዝማሬ እንደገና ደግሞ በአጽደ ስጋ የሌሉ ቅዱሳን ያማልዳሉ ብለው ማለት እሱ መጽሐፍ ቅዱሳዊ አይደለም። ሲቀጥል ደግሞ ለስዕል የሚደረግ መስቀልንና ማርያምን ከስላሴ ጋር ትክክል ያደረጋችሁ ያ መጽሐፍ ቅዱሳዊ አይደለም። ማስረጃ እስቲ መስቀልና ማርያም ከስላሴ ጋር እኩል ናቸው የሚል ተብሎ ድርሳነ መድኃኒዓለም አለ። መስቀል ድርሳነ መድኃኒዓለም ነው መሰለኝ። አይ ቲንክ መስቀልና ማርያም ከስላሴ ጋር ትክክል ፎቶ ካሜራና መጽሐፉን ያሳየን እና አውጣዎች። ኦኬ አሁን ላመጣልህ አልችልም፣ ሌላ ጊዜ ካመጣውልኝ እንጂ። ስለዚህ አሁን መናገር የምችለው ነገር ብቻ ተናገር። አሁን አሉባልታና ወሬ ምን አለ መሰለህ ቅዱስ የሚጠቅም ነገር አይደለም። አሁን አንተ ሰው ሲል ስለሰማ ወይ የሆነ ነገር ስለመሰለ አሉባልታ ወሬ ምናምን ተወሱ። እኛው ስለ ትምህርት ነው ያነሳና ትምህርት ማለት እኛ የምናስበው ነው። እኛ ማናስበው መጣ እንዴት ታስብራላችሁ ማለት የለብም። ለምሳሌ ያክል ቅዱስ እኔ አሁን አንተ ምሳሌ ነው ያልኩት። አንተ ሰዶማዊ ነህ ብለህ መልስ ምንድነው? አይደለም ማስረጃ ነው አቅርበ ነው ማለት አይ ነው በቃ ሰዶማዊ ነህ በቃ እኔ የሆነ ነገር ያስታውቃል። አክተ ራሱ እንደነሱ ነው ሰዶማዊ ነህ ብለህስ መልስ ምንድነው? አይደለም ለምንድን ነው አሽሙር ምጥ? አሁን ይሄ እኮ ከፕሮቴስታንት ጋር የሚገናኝ ነገር አይደለም። ምን ያለበት ዝላይ አይችልም ይባላል። አሁን አንተ ራስህ ታገናኘዋለህ። እኔ ምሳሌ ነው የሰጠሁት። አሁን አንተን ሰዶማዊ ነህ ብለህ ግን መልስ ምንድነው? አሁንም ደጋግሜ ሰዶማዊ ነህ ብለህ አይ በዚህ አጋጣሚ ማወቅ ያለብህ መሰለህ ሰዶማዊነት ያለው ብቻ አንዴ ላውራ። አንተ ለማለት ስለጠየኩ ነገር ብቻ መልስልኝ። መልስ ምንድነው የሚሆነው? አይደለም ማስረጃ አቅርበ ማለት አለብኝ። በጣም ጥሩ። አየህ እኛም ያለ ልክ እንደሱ ነው። አንተ ዝም ብለህ መተህ እናንተ ስላሴን ስለስል አወራ፣ ከዛ በኋላ ደግሞ ዘለልክና መስቀል ማርያምን ስላሴን እኩል ታደርጋላችሁ። ማስረጃ አምጣን ያለ
ማስረጃ አምጣ ስንል ማስረጃ የለም። ስለዚህ እንዲህ አይነት ትምህርት የለንም ማለት ነው ባጭሩ። ይሄ የመንደር ወሬ ነው። ይሄ አሉባልታ ነው። ስለዚህ እኛ አሁን በአሉባልታ በመንደር ወሬ ምንም አይነት ሐሳቦችን አንስተን ማውራት አንፈልግም። ትምህርታችንን ያልን ትምህርቶቻችን አንስተሃል። ባነሳቸው 3 ጽንሰ ሐሳቦች ላይ እናወራለን። ተወዳጅ ወንድማችን ቅዱስ እሺ፣ ስዕላት ዙሪያ ከስዕላት ጋር ምንድነው? ለምሳሌ ከመጽሐፍ ቅዱስ ውጭ ያለን አስተምህሮ ስለ ስዕል አልከን። ከስዕላት ጋር ተያይዞ ምንድነው ከመጽሐፍ ቅዱስ ውጭ ያለን አስተምህሮ ነው? ሙሉ በሙሉ ስህተት ነው። ስዕል መሳል ያው ስዕል ለትምህርት መጠቀም ምንም ክፋት የለውም። ግን ከዛ አልፎ ለስዕል ከተሰገደ ዕጣን ከታጠነ እሱ መጽሐፍ ቅዱሳዊ አይደለም። በቤተ ክርስቲያንም ታሪክም ማናውቀው ነገር ነው። ያው እስከ 5ኛ ክፍለ ዘመን ነው እና ደግሞ በመጽሐፍ ቅዱስም አናገኝም እንደዚህ አይነት የጣዖት አምልኮ ነው የሚባለው እና መጽሐፍ ቅዱሳዊ ባጭሩ መጽሐፍ ቅዱሳዊ አይደለም። እሺ መልካም። አሁን ወደ መጽሐፍ ቅዱስ ማስረጃ ገብተን እናወራለን። ወደ መጽሐፍ ቅዱስ ማስረጃ ገብተን ስናወራ እባክን በቃ ስቲክ ቱ ቶፕ ፖይንት። እሺ የሆነ ያንን ነገር ብቻ ፎከስ አድርገን አድምተን እናወራለን። ሁላችሁም አዳምጣችኋል። ከዚህ በኋላ የሚመልሳቸው መልሶች ሁላችሁም ተከታተሉ። ስፔሻሊ ፕሮቴስታንት ሆናችሁ ወንድሞች። እሺ ወንድማችን ቅዱስ ስዕላት መጽሐፍ ቅዱሳዊ ናቸው ወይንስ አይደሉም ብለህ ነው የምታምነው? ስዕል እኮ ቅድም ብያለሁ መጀመሪያ እንደነገርኩ ስዕል አሁን ስላንተ ምንም ለትምህርት ከተጠቀምንበት ያው ቅዱስ እኛም እንጠቀምበታለን። ቅዱስ አሁን እየጠየቅኩ ያለው ስላንተ ነው። አሁን ስለ ኦርቶዶክስ ቤተክርስቲያን ይሄ ነገር ስህተት ነው ብለህናል አይደለ? በቃ እዛ ጋር አቆም። አሁን ደግሞ ስለ ፕሮቴስታንት እህት ወንድሞቻችን አስበው እያወራ ነው። ስላንተ ትምህርት አንተ የምታምነውን ታምናለህ፣ ማታምነውን ደግሞ አታምነው። በቃ ስለዚህ አምናለሁ ወይ አላምንም ብለህ ነው የምትመልስልህ። ስዕላት መጽሐፍ ቅዱሳዊ ናቸው ብለህ ታምናለህ ወይ ቅዱስ? ስዕላት መጽሐፍ ቅዱሳዊ አልገባኝም። ጥያቄ አልገባኝም። ምኑን ያልገባ? ስዕላት አሁን እኔ ብያለሁ ቅድም የመለስከው ምን ገብቶ ነው? ኦኬ አይ ምን መሰለህ ለትምህርት ከተጠቀምን ታዘን እኔ ስለ ፐርፐዝ አልጠየኩም። እኔ አገልግሎታቸው ምንድነው ለምንድነው የምንገለገልባቸው ብዬ አልጠየኩም ቅዱስ። የጠየኩ ስዕላት በመጀመሪያ የሚቀርመውን ሐሳብ በደንብ አድርገህ አዳምጠኝ። መጽሐፍ ቅዱሳዊ ናቸው ወይስ አይደሉም? ኦኬ ስዕላት ቅዱሳዊ የሚሆኑበት መንገድ አለ፣ የማይሆኑበት መንገድም አለ። እሺ ሙሉ ወንጌል እንዲህ ብላ የምታስተምርበትን የእምነት መግለጫ አውጣና አሳየን። ሙሉ ወንጌል ስዕላት መጽሐፍ ቅዱስ የሆኑ ስዕላቶች አሉ ብላ ታስተምራለች አይደል? ሙሉ ወንጌል መጽሐፍ ቅዱሳዊ ስዕላት የለም ብላ ነው። ስዕላት ለስዕላት የሚደረግ ነገር በሙሉ አደገ። ሙሉ ወንጌል አዳምጠኝ። ቤተክርስቲያን ስዕላት መጽሐፍ ቅዱስ አይደሉም ብላ እያስተማረች አንተ ከሙሉ ወንጌል ቤተ እምነት ነው የመጣሁት ብለህ ሊሆኑ ይችላሉ ላይሆኑ ይችላሉ ብለህ ትምህርትም እዚህ ጋር ክሬት የምታደርገው አንተ ማን ወንድማችን ቅዱስ? አሁን ይኸውልህ ለአፍ ንግግር ወይ ደግሞ ለሆነ ጨዋታ እንዲመቸኝ ይሄን ልናገር ሳይሆን ማለት ያለብህ እምነትን ነው። ቤተ እምነትን የጠየቅን ከቤተ እምነት አስተምሮ ውጪ ስትናገር ልንይዝ ነው። ስለዚህ አንተን ቤተ እምነትን ጠይቀናል። እባክህን አዳምጠኝ ወንድማችን። ቤተ እምነትን የጠየቅን አንተ ቤተ እምነት ከምታስተምር ውጪ ስታፈነግጥ ልንይዝ ነው እንጂ ዝም ብሎ ለፕሮግራም ማሳመር አይደለም። ስለዚህ ቤተ ክርስቲያን ከምታስተምረው ውጪ አምናለሁ እንዳትል። እንደዛ ምትል ከሆነ የልጅ ጨዋታ ስለሆነ ታች ነው የምናስወርድ። ኢቭን ልናርምህ አንሞክርም። እሺ ደግሜ እጠይቃለሁ፣ አዳምጥ። ከሙሉ ወንጌል የመጣው የሚመልስልን የቤተ ክርስቲያኑ የትምህርት የሆነ አቋም ነው። እሱም የሚያምነው ሙሉ ወንጌል የምታሰረው ትምህርት ስለሆነ ስዕላት መጽሐፍ ቅዱሳዊ ናቸው ወይንስ አይደሉም ብላችሁ ነው የምታምኑት የሙሉ ወንጌል እምነት ተከታዮች? ያስጨንቃል። አይ ቲንክ ሙሉ ወንጌል ተከታዮች የሉም መሰለኝ። ያስጨንቃል አይደል ጥያቄው? አይ ምንም አያስጨንቅም። ጥያቄው የጅል ጥያቄ ነውና ያነክል በጣም አላስጨነቀ። መልስ ቀጥታ መልስ፣ ቶሎ በል። መለስኩልህ እኮ ፈልጌ
ምን ብለን ይመስልክልኝ ቅዱስ ስዕላት ለትምህርት ከተጠቀምንባቸው እኔ አገልግሎታቸው ምንድነው ብዬ አልጠየቅኩም። እኔ ስለ አገልግሎት አልጠየቅኩም። እንዲህ ከተጠቀምንባቸው እንዲህ ከተገለገልንባቸው አትበለኝ። በመጀመሪያ እምነትህን መልስልኝ። አንተ የሙሉ ወንጌል አማኝ ነህ። ስለዚህ አልገባኝም። ጥያቄ ሲጀምር የሙሉ ወንጌል ቤተክርስቲያን አስተምሮ ማድረግ አለብኝ። ጥያቄውን እኔ ደግሞ ይጠይቃለሁ። ይኸው እንደ ሙሉ ወንጌል ቤተክርስቲያን አማኝነት እንደ ቤተክርስቲያን ደግሞ ሙሉ ወንጌል ስዕላት ኦኬ፣ ለምን ፐርፐስ ለአምልኮ ከተጠቀምንባቸው አሁንም መጽሐፍ ቅዱሳዊ አይደሉም? ቆይ እኔ አሁን እንደዛ ብዬ አልጠየኩም። ተረጋጋ። ለምንድን ነው የምንጠቀምባቸው ብዬ አልጠየኩም። ለምን ስንጠቀምባቸው ነው ትክክል፣ ለምን ስንጠቀምባቸው ነው ስህተት ብዬ አልጠየኩም። እንደ ሙሉ ወንጌል ቤተክርስቲያን አማኝነት ኦኬ፣ እንደ ቤተክርስቲያኑ ደግሞ ሙሉ ወንጌል በትምህርቷ በእምነት ዙሪያ በምታስተምረው ትምህርት ለምሳሌ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ እንዳሉት አይኑት ስዕላቶች መጽሐፍ ቅዱሳዊ ናቸው ብላ ነው የምታስተምረው ወይንስ መጽሐፍ ቅዱሳዊ አይደሉም ብላ ነው የምታስተምረው? ወንድማችን ቅዱስ ስዕል ብለህ ከጠየቀኝ መጽሐፍ ቅዱሳዊ ይሄ አሁን ለምሳሌ ጥያቄን መጀመሪያ ዲፋይን አድርገህ መጠየቅ አለብህ። መጀመሪያ ማወቅ ያለብህ ምን መሰለህ? ግልጽ ነው ቅዱስ። ከዚህ በኋላ ከይቅርታ ጋር ለመጨረሻ ጊዜ ነው የምጠይቅህ። ከዚህ በኋላ ቀጥታ መልስን የማትመልስ ከሆነ አንተ ቤተክርስቲያን የምታስተምረን የማትመልስ ከሆነ ቅዱስ አስወርድሃለሁ። እኔ እንደዚህ አይነት መለማመጥ አይመቸኝም። እሺ ይሄ አውቆ ይተኛ ቢቀሰቀሱት አይሰማም ነው ነገር። ምክንያት ፈልገህ ቀጥታ መልሱ በፍቃድ ልውረድልህ። ችግር ራሱ ውረድ፣ በቃ ውረድ፣ ፕሊዝ ውረድ። ጊዜ ከመናባክን ውረድ። አንተ የምትፈልገውን ብቻ እንመልስልህ አትጠብቅ። ሲጀምር እኔ የምፈልገው ምንድነው? እኔ የምፈልገው ይሄ ነው ብያለሁ አላልኩም እኮ። እኔ ምንም የምፈልገው አንድ ስዕል ብንጠቀም የምንጠቀመው ለትምህርት ነው። አየህ ስዕል ከተጠቀምን የምንጠቀመው ለትምህርት ነው። አረሽ አንዴ ሌላ ነገር እንደማንጠቀም ታውቃለህ። ተቆጣጠር ቅዱስ። በድንገት ተነስተህ ስዕላ ሰውዬ ምን ሆነህ ነው እንዴ? ተረጋጋ እንጂ ቅዱስ እንዴ ተረጋጋ። በመጀመሪያ ደረጃ እኛ የምንፈልገው እንዲህ እንድትልልን ነው ያለ ማንም ሰው የለም። አንተ ተደናብረህ ስለሆነ የገባኸው እንዲህ ብል እንዲህ ሊለኝ ነው፣ እንዲህ ብል እንዲህ ሊለኝ ነው። ከዛ አይነፈጠጥ ጥጥር ስግጥጥ ወዴት ትሄድ? አየህ ብዙ ነገር ማውራት ትፈልግ ነበረ። እኛ ግን የምናወራ በማስረጃ ነው። ኦኬ በማስረጃ ስናወራ ተጨነቅ። እንዲህ ብትል እንዲህ ልንልህ ነው፣ ያም ነገር ያስፈራሃል። እንዲህ ብትል ደግሞ እንዲህ ልንልህ ነው። አየህ ኢቭን የራስን እምነት እንኳን ኮርተ መናገር አልቻልክም። እኛ እዚህ ውስጥ ያለን ወንድሞችም የሌላ ፕሮቴስታንት እምነት ተከታይ የሆኑ ሰዎች ላይቭ ስትሪም ላይ ተገኝተን ስለ ቅዱሳት ስዕላት ታምናላችሁ ወይስ አታምኑ? መጽሐፍ ቅዱስ የመሰረታላችሁ ወይስ የላቸውም ተብለን ብንጠየቅ ኦፍ ኮርስ መጽሐፍ ቅዱስ የመሰረታላችሁ ነው ብለን የምንናገረው። ምንም እዚህ ጋር የምንሽኮረመመው ነገር የለም። በትምህርታችን አንሽኮረመምም። አንተ ነህ በትምህርት እየተሽኮረመምክ ያለው። ስለዚህ የሙሉ ወንጌል እምነት ተከታይ ነህ። ቤተ እምነትን የጠየቅንህ ለፕሮግራም ማሳመር አይደለም። ቅዱስ ከቤተ እምነት አስተምሮ ውጪ ስትናገር ልንይዝ ነው። ከኦርቶዶክስ ቤተክርስቲያን አማኞች ጋር ለመሞገት ብለህ የቤተክርስቲያን አስተምሮ እዚህ ጋር ማፈንገጥ አትችልም። ቤተ እምነትን የጠየቅን ለዛ ነው። ከየት አመጣኸው እንልሃለን። የት አለ ሙሉ ወንጌል? እስኪ እንደዚህ ብላ የምታስተምርበትን የእምነት መግለጫ አምጣ ብለን እንጠይቃለን። እንደፈለክ መናገር አትችልም ብራዘር። እዚህ ጋር ከባድ የሆነ ጀማን ያለው። ስለዚህ ቤተ እምነትን ተናግረሃል። ከዛ በኋላ ኦርቶዶክስ ቤተክርስቲያን በዚህ ትምህርት ዙሪያ ትምህርቷ ከመጽሐፍ ቅዱስ ውጪ ነው ብለህናል። መልካም እሺ እናውራ። ለምሳሌ ስዕላት አልከን፣ ስለ ስግደትም አንስታል፣ እንመጣበታለን ስለዛ። ከዛ በፊት ግን ስዕላት መጽሐፍ ቅዱሳዊ ናቸው ወይንስ አይደሉም ስንል በቃ እስካሁን በቃ ምንም በቀጥታ ልትመልስን አንተ ልትል የፈለግከው ትለኛለህ። እኔ ምንም በልልኝ አላልኩም። ያንተን እምነት ነው የጠየቅኩ። እንዴ በኩራት ደረትህን ነፍተህ እንዲህ ነው የምናምነው ብለህ መልስ ብራዘር። ከሙሉ ወንጌል ቤተክርስቲያን የመጣው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ለምሳሌ እንዳሉት አይነት ቅዱሳት ስዕላቶች የሙሉ ወንጌል ቤተክርስቲያን መጽሐፍ ቅዱሳዊ ናቸው ብላ ነው የምታስተምረው ወይንስ አይ መጽሐፍ ቅዱስ የመሰረት የላቸው ብላ ነው የምታስተምረው? ኦኬ አይ እንደዚህ ብለህ ከጠየቀኝ እኛ ጋር ቅዱሳት ስዕላት የሚባሉ ስዕላቶች በጭራሽ የሉም፣ ልታገኛቸውም አትችሉም። መጽሐፍ ቅዱስ የመሰረት የላቸው። አዎ በጣም ጥሩ። ስዕላት መጽሐፍ ቅዱስ የመሰረት የላቸው ብለናል። መጽሐፍ ቅዱስ አይደሉም ብለናል። መጽሐፍ ቅዱስ እንዳልሆነ የሚናገር አንድ የመጽሐፍ ቅዱስ ማስረጃ ስጠን። በልጋውን ገጥመሃል፣ ቀጥል። አንድ የመጽሐፍ ቅዱስ ማስረጃ ስጠን። አንድ ስልክ ስለያዝኩ ላውጣልህ። ቆይ እሺ፣ እንጠብቃለን። ለሙሴ
ኦኬ ጎይድ አስተናግድሽ። እሺ ማይከል የሚታረገው በጣም አሪፍ። እሺ ከታች ያለ አካውንት ምንድነው የሚለው? እየተነበበኝ ስላልሆነ ቤዛዊት የሚል አካውንት የማይክ ምልክቱን ቶሎ ክፈቱ። ካልሆነ ታሽ የምትወርዱት ማንንም ተለማምጠን አውራንለ። እኔ ያናገርከኝ? እሺ ቤዜት የሚል አካውንት አዎ፣ ያንተ አይደለ? አንተን ያናገርከው ማንን በል ስምህ? ስሜ ቆይና ማንን በለን እንጥራ? ትክክለኛ ስምና ትንገር። ማንን በለን ካቴኪዝም ብለህ ጥራኝ። አይ እንደዛ ብለን አንጠራህም። ማን ብለን እንጥራ? ሌላ ስም ንገረን ፕሊዝ። ነው እኛ ደስ ባለን እንጥራ። አንተ ደስ ባለ ጥራኝ። እሺ ወንድማችን ደስ አለኝ እያለን እንጠራለን። ወንድማችን ደስ አለኝ ከየት ቤተ እምነት ነው የመጣኸው? እሺ ከመካነ ኢየሱስ። ከመካነ ኢየሱስ በጣም ጥሩ። እሺ ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጪ የምታሰበው ትምህርት አለ ወይንስ የለም ብለን ለወንድማችን ቅዱስ ሐሳብ ስናቀርብ ኮሜንት ሴክሽን ላይ በጣም ማአት የሆኑ ነገሮችን ስጽፍ ነበር። ለጣዖት ነው የምትሰግዱት ምናምን አይነት ነገር እና እስኪ በደንብ ነፃነት እንስጥህና አንተንም እናውራ። ስግደት ለቅዱሳን ይገባል ብለህ ታምናለህ? ወንድማችን ደስ አለኝ መጀመሪያ ጥያቄውን ላቅርብልህ። ጠይቅ ብለኸኝ አይደል ያስገባኝ? በመጀመሪያ የጠየቅንህን መልስልን። ኮሜንት ሴክሽን ላይ አካኪ ዘራፍ ስትል ስለነበር ቆይ አንድ ጊዜ ተረጋጋ። ስግደት ለቅዱሳን ይገባል ብለህ ታምናለህ ወይ? ቶሎ በል። ጥያቄ ምንድነው? ጥያቄ እንኳን አልተረዳም። አሁን ስግደት ለቅዱሳን ይገባል ብለህ ታምናለህ ወይ? ምንም እኮ የሚያሽኮርም ነገር አይደለም ወንድማችን ደስ አለኝ። አሁን ደስ እንዳለ አትወራ እሺ። ገብተሃል አይደለ? ገስ ላይ ከገባ በኋላ እምነትን ተናገር። ለምንድን ነው የምትሽኮረመሙት? ይሄ እኮ የፍቅር ጥያቄ አይደለም። መሽኮርመም አይጠበቅባችሁም። ደፍራችሁ ኮራ ብላችሁ መልስ ስጡ። አንድ ጊዜ ኮሜንት ሴክሽን ላይ በምን ዙሪያ አካኪ ዘራፍ ስትል እንደነበር እኔ ስላየሁክ ነው። ስግደት ለቅዱሳን ይገባል ብለህ ታምናለህ ወይ? እምነትህን ነው ንገረኝ አልኩህ። እሺ አይዞህ፣ ሌላ የሚያስጨንቅ ነገር እኔ እሺ ይኸውልህ እንግዲህ አንተ ፈርተሃል። እንግዲህ ምክንያቱም እምነትህን ነው የጠየኩህ። እኔ ፈርተሃል አላልኩም። ቆይ ቀጥታ ወደ መልሱ አልመለስክልኝማ። እምነትህን የጠየኩህ እመልስልሃለሁ። እምነትህን የጠየኩህ እምነትህን መልስልኝ። ስግደት ለቅዱሳን ይገባል ብለህ ታምናለህ ወይስ አታምንም? እምነትህን አታምንም? ለማን ነው የሚገባው? ስግደት ለእግዚአብሔር ብቻ። እሺ ለእግዚአብሔር ብቻ ነው የሚገባው የሚል አንድ የመጽሐፍ ቅዱስ ማስረጃ ስጠን። አዳምጡላችሁ። ጉልበት ሁሉ ለእግዚአብሔር ይንበርከክ የሚል አለ። አሁን እኔ ወደ እኔ ጥያቄ ነው። ጥቅስ አውጣ አይደለም ልጠይቅህ አይደለም። ደስ አለኝ ይኸውልህ መጠየቅ ካልፈል አይደለም መጠየቅ ካልፈለክ ሚውት አድርግ እስኪ አንድ ጊዜ ጎንደሬው ሚውት አድርግ። ፈለገ ልጁ ጨቅጫቃ ነው። አፋፍህን አይበለሽ ስታወራው ማለት ነው። እሱን ብቻ አስጠግቀው ፈለገ ልቃፍ ስለሆነ። አይ እንደዛ ከሆነ ስሜቱን መቆጣጠር የማይችል ከሆነ ሚውት ነው የምናደርገው። ተሙ ሲቀጥል ደግሞ እንችላለን ከኔ ጋር አሁን። እሺ ቆይ አንድ ጊዜ ጠብቀኝ ቅዱስ፣ አንድ ጊዜ ወንድማችን ደሳለኝ ስግደት ለእግዚአብሔር ብቻ ነው የሚገባው ብለህናል። ስግደት ለእግዚአብሔር ብቻ ነው የሚገባው የሚል የመጽሐፍ ቅዱስ ማስረጃ አምጣልን። ቶሎ በል። በመጀመሪያ ተሙ አስቀየሜ ከሆነ ይቅርታ፣ ግን እንደዛ ቀጥታ ወደ መልሱ ግባ። ቀጥታ ስለ መልሱ ስታወራ ነው የምንሰማ። እያወራ ከሆነ እየሰማን አይደለም። ቶሎ በል። ሚውት ነህ እያወራ ከሆነ ቀጥታ ወደ መልሱ ግባ። ምን ላይ እናውጣ? ይኸውልህ መጀመሪያ ስዕል አድኖ ይባላል አይባልም? መስገድ ይቻላል አይቻልም? እኔ መልስልሃለሁ። ሰማኛለህ? ወንድማችን ደሳለኝ ይሰማል አይደል? አንድ ነገር በጣም በአጽንኦት ላስጠንቅቅህ። ይሄ የአባት ቤት አይደለም። ለምትጠይቃቸው ጥያቄዎች ግን እኛ ያለን ብያለሁ። እሺ እንዳታስብ፣ እኔ ነኝ ያስገባውክ። በደንብ አድርገን ይመልስልሃል። ምንም በተመሳሳይ ልክ አንተም እንደዚሁ እየጠየቅ በደንብ አድርገን እኛ መልስ እንሰጣለን። ለሱ በደንብ አታስብ። ለምን ወረድክ?
አስገቡኝ መከራ ከገባችሁ በኋላ መልስ እንሰጣችኋለን ስትባሉ መከራ። ኦኬ አሁን ማስረጃ ወጥቻለሁ፣ መቀጠል እንችላለን አሉ። ችግር የለውም ማለት ነው። ቅዱስ ስዕላት መጽሐፍ ቅዱስ እንዳልሆነ የሚናገር አንድ የመጽሐፍ ቅዱስ ማስረጃ ስጠን። ምን ላይ እናውጣ? ኦኬ ዘጸአት 24 ዘሌዋውያን 26 1 ዘዳግም 4 14 ኦኬ እኔ አንድ ስልክ ብቻ ነው ያዝኩትና አይመችኝም። አንተ ብታውቃለህ ዘጸአት ምዕራፍ 20 ከቁጥር 4 ላይ እንደዚህ ይላል። በቃሌ ስለማውቀው እሱን ላንብብልህ። በላይ በሰማይ ካለው በታች በምድርም ካለው ከምድርም በታች በውስጥ ካለው የማናቸውን ምሳሌ ለአንተ አታድርግ፣ አታምልካቸው፣ አትስገድላቸውም ይላል። ወደ ተመለስ ወደ ላይ ዘዳግም 4:16 ያለውን ላንብብልህ። በመጀመሪያ ይሄን ጥቅስ አሁን የተነበረው ጥቅስ መልስልኝ። ምንድነው ማስረጃ ማውጣው እኔ ነኝ አንተ አይደለም። ተመሳሳይ እኮ ነው። ዘዳግም ላይ ያለውን ዘጸአት ምዕራፍ 20 ላይ ያለው ተመሳሳይ ነው። ኦሬዲ ምንም ልዩነት የለውም። አይ በወንድ ወር በዘዳግም ራሱ ምን ይላል እኮ በወንድ ወር በሴት የተቀረጸውን የትኛውም ነገር ለራስህ አታድርግ። ቅዱስ እኔ እዚሁ ላይ ያነበብኩልህ እኮ ይኸው እዚህ ላይ በወንድ የሚሆን በሴት አምሳል በታች መብረን ካለው ከዛ ከምርን በታች ከውስጥ ካለው በማናቸው ምሳሌ ያለው በማናቸው ማለት በቃ በማናቸው ምሳሌ ያለውን ለአንተ አታድርግ፣ አታምልካቸው፣ አትስገድላቸው ነው ይላል። ምንድነው የሚያገናኘው አሁን ከስዕላት ጋር ይሄ? ኦኬ ለራስህ አትቅረጽ፣ አታመልካቸው እያለ ነው። ምክንያቱም ምናልባት እንኬዝ እግዚአብሔር ሊያዘዝ ይችላል። አሁን ሙሴ በጽላት ላይ በድንጋይ እንደዚህ ብሎ እንዳለው ጣዖታት ናቸው ተካብናል። ከዛ ውጪ ቅዱስ ስዕላቶች በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ያሉ መጽሐፍ ቅዱስ መሰረት አላቸው ብለን እኛ የምናምንባቸው ስዕላቶች ጣዖታት ናቸው ብለህ ታምናለህ? ቅዱስ በኢትዮጵያ ቤተ ኦርቶዶክስ ያለው ሁሉም ጣዖት ነው፣ መጽሐፍ ቅዱሳዊ አይደለም። ምክንያቱም ማንም ሳል ብሎ ሁላችሁም አዳምጡ። እሺ ኦኬ እሺ ቅዱስ ቆይ ተረጋጋ፣ አብረን አለን አይደል? እንቀጥላለን። እዚህ ጋር ይሄ መጽሐፍ ቅዱስ ነው። እዚህ ላይ ምን ስል ይታያል? ቅዱስ እዛ ጋር የመስቀል ስዕል ነው የሚታየው። ኦኬ ላብራራልህ ድል ብትሰጠኝ ደስ ይለኛል። ቆይ ታብራራልኛለህ፣ ችግር የለውም። እንደ መመለስንማ እንደግፈዋለን፣ እንፈልገዋለን። ይሄ ስዕል ጣዖት ነው፣ ሁሉም ስዕል ጣዖት ነው ስላልከን መጽሐፍ ቅዱስ መሰረት አላቸው ተብሎ የሚታሰቡትን በተለይ በኦርቶዶክስ ቤተክርስቲያን ውስጥ ያሉትን ስዕላቶች ጣዖታት ናቸው ስላልከን ከመጽሐፍ ቅዱስ ውስጥ ከወጡ ስዕላቶች አንዱ ይሄ መስቀል ነው። በፕሮቴስታንት ወንድሞቻችን መጽሐፍ ቅዱስ ላይ ይሄው እንደምታዩት የመስቀል ስዕል ኦኬ አንዴ ኦኬ ጠይቀኝ አይደል? ይሄ ስዕል ጣዖት ነው ቅዱስ በመጽሐፍ ቅዱስ ላይ የተሳለው መስቀል አንዴ የሚታርግን ያልከው ቅዱስ አንዴ የሚታርግና ልመልስልህ አልኩ። ደፋር ነህ በጣም ትመልስልህ ጣልቃ እንዳትገባብኝ ነው ቅዱስ። አይ ኖ እንደዚህ አይነት የልጅ ወሬ አታውራ እሺ። ፐርሰናል አታውራ። ወደ ሐሳባችን የሚታርገው ዲያቆን ወደ ሐሳባችን እንምጣውን ፐርሰናል አታውራ። ማይክል ሚት አድርገው። በጣም ጎበዝ ልጅ። አንደኛ ከአቅም በላይ አትንጠራራ እሺ። የምናወራው መጽሐፍ ቅዱስ ሐሳቦችን ነው። ካንቺም ብሶ ደግሞ ጀለስ ማይክል ሚት አድርገ ምናምን እንደ አይነት ስታፍ ውስጥ አትገባ። ጀስ የተጠየቀውን ብቻ ፎከስ አድርገህ መልስ እሺ። እሺ ቅዱስ ፕሊስ። እኔ ስርዓት አልበኛ ሆነ ሰው አይመቸኝም። ስለምታምነው እምነት ግን እኔ ምንም እንትን የለኝም። እሺ ቅዱስ ስዕላት ሁሉ ጣዖታት ናቸው ብሎ ነበር። ጋይስ ሁላችሁም አዳምጡ። ይሄ በእጅ ያስኩት ምንድነው? ቅዱስ ማይክን ክፈተው። ኦኬ መለስኩልህ እኮ ይሄ ምንድነው? መጽሐፍ ቅዱስ ነው። መጽሐፍ ቅዱስ እዚህ ላይ ምን ስዕል አለ? እዚህ ላይ ምን ስዕል አለ? የመስቀል ስዕል አለ። ይሄ ስዕል ጣዖት ነው? ቅዱስ ልመልስልህ። አሁን ስመልስልህ ጣልቃ እንዳትገባ። ይሄ በዚህ ጋር አሁን በመጽሐፍ የጠየቁ ይሄ ስዕል ጣዖት ነው እየመለስኩልህ እኮ ነው። ቆይ አንዴ ቅድም ብያለሁ። ቅዱስ ይሄ ምንድነው ስዕል? ቅዱስ መጽሐፍ ቅዱስ ነው እንዳልክ ታችሁ መልስ። ይሄ ስዕል ጣዖት ነው አይደለም? ጣዖት አይደለም። በጣም ጥሩ። ይሄ ስዕል ጣዖት አይደለም ብለናል። ቅድም ስንጠይቅ ደግሞ ሁሉም ጣዖታት ናቸው ብለን ነበር። ቅድም የመለስከው መልስ ትክክል ነው ወንድማችን ቅዱስ። አይ እኔ በኢትዮጵያ ኦርቶዶክስ ቤተክርስቲያን ያሉ ስዕላቶች ናቸው አሉ። ምክንያቱም ቆይ ተረጋጋ። አሁን እያወራን ያለነው በመጀመሪያ መጽሐፉ ስለመሆናቸው ስላለመሆናቸው ነው። ተወዳጅ ወንድማችን እናንተ በጨፈነው አይንህን ጨፈነ እንዲህ ወደፈነው
እኔ እኮ ያወራው አይደለም። አንተም አንዳንድ ቃላቶችን እየለቀምክ ያው ለራስህ እንዲመች እያደረክ ነው። ቢያንስ እንዳወራ ድል ብትሰጠኝ አሪፍ ነው። ምክንያቱም ለመማማር እስከሆነ ድረስ እዚህ ሶሻል ሚዲያ ላይ እስከመጣን አይቀር ቢያንስ እኔም ያለኝን ሐሳብ ባውራስ አንተ አሁን እኔም ከማውራው ለራስህ የሚመቸውን ነገር ወስደ እንትን ማለት እየዘጋ ነው ማለት እየደመደምክ ነው። ለራስህ ፕሪሚስ ታቀርብና ከዛም በኋላ ኮንክሉድ እያደረክ ነውና መጀመሪያ እኔ አሁን ስለዛ ስዕል ላብራራልህና ከዛም በኋላ አንተ የፈለግከውን አውራ። ኦኬ ዝም ካልክ አይቀር እሺ ላውራ። በመጽሐፍ ቅዱስ ላይ ያለው ስዕል አንድ መጽሐፍ ቅዱስ ከሌላ መጽሐፍ እንዲለይ ተደርጎ የተሳለ ስዕል ነው። እኛ እንድንሰግድ ኦር ሌላ ነገር ተፈልጎ አይደለም የተሳለው መጽሐፍ ቅዱስ ላይ ያለው። በኢትዮጵያ ኦርቶዶክስ ቤተክርስቲያን ያለው ስዕል አንድ ስዕል እዛ ያለው ስዕል ይታጠናል፣ ይሰገዳል። እሱ ደግሞ መጽሐፍ ቅዱሳዊ አይደለም። አሁን መጽሐፍ ቅዱስ ላለው ስዕል ማንም እየሰገደ የለም። ቅድምም ብዬ ምንድነው ያልኩ ስዕል ለትምህርት ከተጠቀምንበት ምንም ክፋት የለውም። ከዛ ታልፎ ከተሰገደ እንደገና ደግሞ አምልኮ ከተቀበለ ያ ስዕል መጽሐፍ ቅዱሳዊ አይደለም ነው ያልኩ። አየህ ስዕል ዝም ብዬ በደፈናው መጽሐፍ ቅዱሳዊ አይደለም ብዬ አላልኩም። ስለዚህ አሁን ባወራው ሐሳብ ማውራት ትችላለህ። እሺ ከዚህ በኋላ ባሉት ሰዓቶች ስናወራ ቀጥታ መልስ መመለስ ነው ያለብህ። ከዚህ በኋላ ይሄው እስኪወጣልህ ድረስ ጸጥ ብያለሁ። አውርተሃል፣ ጨርሰሃል። እሺ ሁላችሁም አዳምጡ። ይህ ሰው በመጀመሪያ ለስዕላቶች ይሰገዳል፣ ለስዕላቶች እንደዚህ ይላል እና በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ከስዕላቶች ተያይዞ ያለው ትምህርት በአጠቃላይ ከመጽሐፍ ቅዱስ ውጪ ነው የሚል አቋምን ይዞ መጣ። መልካም ቅድም እንዳነሳ ነው በመጀመሪያ የሚቀርሙን አስቀድመን ነው ወደ ቀጣዩ የምንሄደው። አሁን ወንድማችን ቅዱስ ሁለት እግር አለኝ ብለህ ሁለት ዛፍ ለመውጣት አትሞክር። እሺ አሁን እያወራን ያለነው ስዕላት መጽሐፍ ቅዱሳዊ ስለመሆናቸውና ስላለመሆናቸው ነው። ይህንን ከጨረስን በኋላ ቀጣዩ ርዕሳችን የሚሆነው ምንድነው? ስለ ስግደት ነው ማለት ነው። ስግደትንም ራሱን ችሎ ደግሞ እናወራለን። ኦኬ በደንብ አድርገን ዲስከስ ነው የምናደርግበት። ስለ ስግደት ዝም ብለን እናወራ፣ ስዕልን እንዝለለው፣ ስለ ስግደት ዝም ብለን እናወራለን ማለት የለብንም። በመጀመሪያ ስዕላቶች ይሰገድላቸው ነው ይሰገድላቸው የሚለው ነገር ከማውራታችን በፊት ስዕላቶች መጽሐፍ ቅዱስ መሰረት አላቸው ወይንስ የላቸውም የሚለውን በመጀመሪያ አንተ ማወቅ መረዳት አለብህ ወንድማችን ቅዱስ። እና ስዕላቶች መጽሐፍ ቅዱስ አይደሉም ብለህ ታምናለህ? እንዲህ አይነት እኮ አቋም አለ። ይሄንን አቋምህን ያስከና እሺ አምጣ፣ በመጽሐፍ ቅዱስ ማስረጃ እናውራ። የትኛው ክፍል ላይ ነው ስዕላቶች መጽሐፍ ቅዱስ እንዳሉ ነው የሚናገረው ስንል አንተ ስለ ጣዖት የሚናገሩ ጥቅሶችን አወጣህልን። ዘዳግም ላይ ዘጸአትም ላይ ሁለቱም ክፍል የሚናገረው ስለ ጣዖታት እንጂ ስለ ስዕላት አይደለም። ምን ማለት ነው? ስዕላትና ጣዖታት ለየቅል የሆኑ ነገሮች ናቸው። ጣዖታት ማለት የእግዚአብሔርን ቦታ የተኩ ሰዎች እግዚአብሔርን ክደው፣ ማንን ክደው አልኳችሁ? እግዚአብሔርን ክደው እናንተ ናችሁ ገዢዎቻችን፣ እናንተ ናችሁ አምላኮቻችን ብለው ወርሺፕ የሚያደርጓቸው ነገሮች በአጠቃላይ ጣዖታት ተብሎ ይጠራሉ። ማንኛውም ነገር ጣዖት ተብሎ ይጠራል። ሰው እግዚአብሔርን አምኖ መጽሐፍ ቅዱስን መሰረት አድርጎ ግን የሰራው ነገር ለምሳሌ እዚህ ላይ ያለውን ስዕል ሰው ዝም ብሎ ወርሺፕ እያደረገ ያለው ነገር አይደለም። ፕሮቴስታንቶች ወንድሞች መጽሐፍ ቅዱሳችሁን ሁላችሁም ወጡና ተመልከቱት። ከፊት ለፊት ስዕል አለው። ኦኬ ይሄ ስዕል ተብሎ የተጠራው ጣዖት የማይባለው ለምንድን ነው? በጣዖትና በስዕል መካከል ልዩነት ስላለ። ስለዚህ ወንድማችን ስለ ስዕላት ስንጠይቀ ስለ ጣዖታት ማስረጃ ትስጠን። ስዕላት መጽሐፍ ቅዱስ አይደሉም፣ መጽሐፍ ቅዱስ መሰረት የላቸውም ብለናል። ስለዚህ አንድ የመጽሐፍ ቅዱስ ማስረጃ ስጠን። ስዕላት መጽሐፍ ቅዱሳዊ መሰረት እንደሌላቸው፣ በቃ ስዕላት መጽሐፍ ቅዱሳዊ እንዳልሆኑ የሚናገር አንድ ሲምፕል ቨርስ፣ አንድ የመጽሐፍ ቅዱስ ማስረጃ ስጠን። አሁን ጥቅስ ጠይቀናል፣ ሁላችሁም አዳምጡ። አሁንም እንደ ልጅ አክት እያደረገ ስለ ጣዖት የሚያወራን ከሆነ ሌላ አይነት አካሄድ እንሄዳለን ማለት ነው። ሁላችሁም ተከታተሉ፣ ሁላችሁም ታተርፉበታላችሁ። ወንድማችን ቅዱስ ስዕላት መጽሐፍ ቅዱስ አይደሉም ብለናል። በስዕላትና በጣዖት መካከል ልዩነት እንዳለ እኔ ሳልሆን አንተ ራስህ አምናል። ይሄ ምንድነው እዚህ ላይ ያለው ስዕል ስንል የመስቀል ስዕል ነው ብለናል። ይሄ ጣዖት ነው ወይ ስንል አይደለም ብለናል። ምን ማለት ነው? በስዕላትና በጣዖታት መካከል ልዩነት አለ። ስለ ጣዖታት አይደለም እያወራን ያለ ነው። የትኛውም በክርስቶስ የሚያምን ክርስቲያን ለጣዖት መጽሐፍ ቅዱስን ይዞ ሊከራከር አይችልም። እኛ እያወራን ያለነው ስለ ስዕላት ነው። ልክ ይሄንን መጽሐፍ ቅዱስ ላይ ያለውን የመስቀል ስዕል ነው ብለን እንደጠራው እያወራን ያለነው ስለ ስዕል።
ስለዚህ መጽሐፍ ቅዱሳዊ መሰረት የላቸው መጽሐፍ ቅዱስ አይደሉም ብለናል። አንድ የመጽሐፍ ቅዱስ ማስረጃ ስጠን። ስዕላት ጣዖታት ሳይሆን ስዕላት መጽሐፍ ቅዱስ እንዳልሆኑ የሚናገር አንድ ማስረጃ። ኦኬ አንዴ ባይዞ ፈለገ ባይዞ በጣም እንትን እያልክ ነው እና ምን መሰለህ አንድ ነገር ጣዖት ቆይ አንድ ሐሳብ አመጣለሁ እኔ ሌላ ነገር አንድ ነገር ባይዞ አንድ ወይ አንዴ ቅዱስ ኖ አቁም። ማስረጃ አለ ወይስ የለህም? ከሌላ ወደ ማስረጃ ነው። ጣዖት ወይም ጣዖት አይደለም የምናዝብለው እኮ እኛ ነን። ማስረጃ አለ ወይንስ የለህም? ቅዱስ ኦኬ መጀመሪያ ላውራ ታውት አለኝ ማስረጃ አለኝ የትኛውም እኮ ጣዖት ጣዖት ብሎ አይደለም ጠርቶ የሚሰግደው። ቆይ አንዴ የትኛውም ነገር እኮ ጣዖት ማስረጃ ምን ላይ እናውጣ? ቅዱስ ለምንድን ነው ቆይ ማታሰራይ ፈልግ ማስረጃ አለ ወይስ የለህም? ስለማስ አለኝ ማስረጃ አልፈልግም። ቅዱስ ኦኬ አይደለም እኔ የህዝብን ጠባቂ አይደለሁም። እኔ አንተን ብሶት ማዳመጥ አልፈልግም። ስለ መጽሐፍ ቅዱስ እያወራን ነው። ማስረጃ እንገሰጠን እሱን እሰማለሁ። በፈለክ ማውራት ትችላለህ። እሺ ቆይ ማስረጃ አለ ማስረጃ አለኝ አልኩህ እኮ ማስረጃ አለኝ አልኩህ። እሺ ሁላችሁም አዳምጡ። ማስረጃህን አውጣና ስጠን። ምን ላይ እናውጣ? ኦኬ ማስረጃ ከማውጣት በፊት አንድ ደቂቃ ብቻ ላውራ። አንድ ነገር ጣዖት የምናስብለው እኛ ነን። ምክንያቱም ቅዱስ አንድ ሰው ማስረጃ ብቻ ስጠን። ኦኬ ራስን ማትቆጣጠር ከሆነ እኛ ስሜትን እየተቆጣጠርን ልንሄዳለን። እንዲህ አይነት ቻይልሽ የሆነ ነገር አድርጉ። አሁንም እባክህን ራስን ተቆጣጠር። ሻይና ፕሮግራም አይደለም። ቅዱስ ምን ሆነ ነው? ሰው እንዴት በዚህ ልክ ልጅ ይሆናል? ይሄ ዝም ብዬ ቆይ ማስረጃ ከመስጠት በፊት ይሄን ላውራ ይሄን ካላወራው የሚባልበት ቦታ አይደለም። ብራዘር ከኛ ከክርስቲያኖች ጋር ስታወራ ጥንቃቄ ያስፈልጋል። ያለ ማስረጃ የምታወራ ከሆነ ይሄ ዘዳግም 4:16 አዳምጡ። አሁን እሺ ምን ይላል? አንብብልን። አንብብ አውጣ። አንተ አንብብልን። ማስረጃውን የመጣው አንተ አንብብልን። አንድ ስልክ ብቻ ነው ያዝኩት እና አይመችኝም። አንድ ስልክ ብቻ ስለያዝኩኝ ዘዳግም 4:16 እኮ ስለ ጣዖት ነው እየተናገረ ያለው ቅዱስ። በወንድም ይሁን በሴት አምሳል ያሉትን በሰማይ ያሉትን ሰራዊቶችን በአጠቃላይ አታምልክ፣ አትስገድላቸው፣ ለአንተ አታደርግ ነው የሚለው እኮ ዘዳግም። ሰው ስለ ጣዖት እኮ የሚናገር ሐሳብ ነው እየሰጠን ያለው አሁን። የትኛውም የተቀረጸውን ምስል ለራሳቸው በወንድም እኔ ደከመኝ። ይኸውልህ በቃ ትክክል ነው ቅዱስ። ይኸው ትክክል ነው። ሁላችሁም አዳምጡ እሺ። ይኸው የሰጠን ጥቅስ በቃ ትክክል ነው። እሺ ይሄ የፕሮቴስታንት ወንድሞቻችን መጽሐፍ ቅዱስ ነው። ይሄ አዲስ መደበኛ ትርጉም ይባላል። እሺ እዚህ ላይ የምን ስዕል ይታያል? ቅዱስ ሁላችሁም አዳምጡ እሺ። የምን ስዕል ይታያል? አንድ ነገር በዚህ ማወቅ ያለብህ መጽሐፍ ቅዱስ ላይ አትሳል ካለ በኋላ አትስገድላቸው ነው የሚለው። እኛ አሁን ለዚህ መስቀል ላይ አንሰግድም። አየህ? አታመልካቸውም ይላል። እኛ አሁን ለዚህ መስቀል ይሄንን መስቀል አናመልክም። እኔም ታመልካለህ። ይሄ መጽሐፍ ቅዱስ ከሌላ መጽሐፍ ቅዱስ እንዲላይ ተደርጎ የተሳለ ስዕል ነው። ስለዚህ ትክክል ያ አሁን እንጠቀማለን እንጂ ከዛ ባለፈ ሌላ ፐርፐስ አንጠቀምም። አምዳውን እባክህን የሆነ ነገር ይለኛል ብለህ ፈርተህ ለምንድን ነው ወደ ሌላ ሐሳብ የምትሄደው? እኔ አሁን ታመልካለህ ብያለሁ ቅዱስ አላልኩም እኮ እኔ እኮ ፕሮቴስታንት አይደለም። ዝም ብዬ በጭፍን አልናገርም። እኔ አሁን ትሰግድለታለህ ብያለሁ። ያንን ነገር ለዛ ስዕል ከሰገድክ ካመለክ ነው ጣዖት የሚሆነው እንጂ ዝም ብሎ ስዕል ብቻ ጣዖት አይሆንም። አሁን ምንድነው ስላላልኩ ነገር ለምንድን ነው የምታወራው? ኧረ ካም ዳውን። እኔ ታመልከዋለህ ብያለሁ ወይ? ባጭሩ መልስልኝ ቅዱስ። ይሄንን ስዕል አንተ ታመልካለህ ብያለሁ? ይሄንን ስዕል እኔ አላመልከውም። የነገርኩህ ታመልካለህ ብያለሁ ወይ? እኔ ብለኸኛል ወይ አላልከኝም? በቃ አላልኩም። ትሰግድለታለህ ብያለሁ? አልሰግድለትም ብያለሁ ወይ? እኔ አላልከኝም። ጌታ አላልከኝም። እኔ አሁን የምጠይቀን አዳምጥ። አላልኩም። በቃ ሁላችሁም ሰምታችኋል። ይሄው በራሱ አንደበት አላልከኝም ብሏል። እኔ አላልኩም። ታመልካለህ አላልኩም። ትሰግዳለህ አላልኩም። እሺ ስዕላት መጽሐፍ ቅዱሳዊ ናቸው ወይንስ አይደሉም ስንለው ወንድማችን አይደሉም ብሎን ነበር። ይሄ የፕሮቴስታንት ወንድሞቻችን መጽሐፍ ቅዱስ ነው። እዚህ ላይ የምን ስላለ ቅዱስ? ኦኬ እዛ ጋር ያለው የመስቀል ስዕል ነው። የመስቀል ስዕል ነው። ቅድም ስንጠይቅ መጽሐፍ ቅዱሳዊ አይደሉም ብለን ነበረ። ይሄንን ስዕል ማን ነው ሳሉ ያላችሁ? አንድ ከየት አምጥታችሁ ነው የሰላችሁት? ሁለቱን ጥያቄ በመጽሐፍ ቅዱስ የማስረጃ መልስልን። ማን ነው ሳሉ ያላችሁ? በመጽሐፍ ቅዱስ የማስረጃ
ኦኬ ይህን ስዕል ማን ሳሉ ያላችሁ ብለህ ካልከን አንድ መጽሐፍ ቅዱስ ስናሳትም እኛ ብቻ አይደለም ያሳተምነው፣ ኦርቶዶክስም አለች፣ ካቶሊክም አለች። የመጽሐፍ ቅዱስ ማህበር በተለይ እነዚህ የስላሴ መጽሐፍ ቅዱስ ላይ አሁን እኔ ጠየቅኩኝ ስለ መጽሐፍ ቅዱስ ማህበር አይደለም። እኛ ብቻ አይደለም ያሳተምነው መጽሐፍ ቅዱሳዊ ማስረጃ ቅድም ስንጠይቅ ይሄ በነገራችን ላይ ሁላችሁም ተከታተሉ። ቅድም ይኸውላችሁ ለኦርቶዶክስ ቤተክርስቲያን ሲሆን ጀለስ አፉን አቀላጥፎ ስዕላት መጽሐፍ ቅዱስ አይደሉም ብሎ ነበረ። በመጽሐፍ ቅዱስ ላይ ግን ስዕል ይዞ ማለት ነው ትልቅዬ ስዕል ግድንግድ የሆነ ስዕል አስቀምጦ ስዕላት መጽሐፍ ቅዱስ አይደሉም ማለት ነው። እሺ ይሄው መጽሐፍ ቅዱስን ስናነሳው የጀለስን ይሄው እዚህ ላይ የመስቀል ስዕል አለ። ሁለት ጥያቄ ነው የጠየቅነው። ሁላችሁም አዳምጡ። ሁለት ጥያቄ ስዕሉን ማን ነው ሳሉ ያላችሁ በመጽሐፍ ቅዱስ የማስረጃ ምክንያቱም ፕሮቴስታንቶች የሚያምኑት በመጽሐፍ ቅዱስ ነው እንጂ በመጽሐፍ ቅዱስ ማህበር አይደለም፣ በአሳታሚ ድርጅት አይደለም የሚያምኑት። በአሳታሚ ድርጅት እናምናለን ካላችሁ ለኛ አዲስ መረዳት ነው፣ እንግዲህ እንቀበላችኋለን። ሲቀጥል ደግሞ ከየት አጥታችሁ ሳላችሁት የጌታ የኢየሱስ ክርስቶስ የመስቀል እንደዚህ አይነት ዲዛይን ያለው እስኪጨርስ አዳምጠኝ ቅዱስ። ምን ሆነ ነው አንተ እኮ ስትናገር ቅድም ይኸውልህ የተናገርከው ነገር ትክክል ሆኖ አይደለም ጸጥ እየሰማኝ ነበረው ለጆሮ እየቆረቆረን ጸጥ ብለን ሰምተናል። አሁን አንተ ማድረግ ያለብህ ቀጥታ ወደ መልስ ነው። ለምሳሌ ሲጋራ የሚያጨሰው ሲጋራ አትጭሱ ማለት አይችልም። በእጅ ላይ መጽሐፍ ቅዱስ ላይ ስዕል ይዘህ ኦርቶዶክስ ቤተክርስቲያኖችን ሞክ ለማድረግ ብቻ ስዕላት መጽሐፉ አይደሉም ማለት አትችልም። ብራዘር አምጣ ማስረጃ። ማን ነው ሳሉ ያላችሁ? ከየት አምጥታችሁ ነው የሳላችሁት? ይሄ ብቻ አይደለም፣ ሌላ መጽሐፍ ቅዱስ አለ። በደንብ እያወጣን እናሳያችሁ። ይሄም እዚህ ጋር ያለው የ66ቱ መጽሐፍ ነው። ይታያችኋል። እዚህ ላይም የመስቀል ስዕል አለ። ቀደም ያወጣነው መጽሐፍ ቅዱስ ክፍል ላይ የመስቀል ስዕል አለ፣ እዚህም ላይ የመስቀል ስዕል አለ። እነዚህን መጽሐፍቶች ላይ ያሉትን ስዕላቶች ማን ነው ሳሉ ያላችሁ? ከየት አምጥታችሁ ነው የሳላችሁ? ሁለቱንም እንድትመለከቷቸው ላሳያችሁ። ይሄ በተለምዶ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ካህናት አባቶች በእጃቸው የሚይዙት መስቀል ነው፣ መባረኪያ መስቀል ዲዛይኑ ማለት ነው። ከስር 4 ማዕዘን የሆነበት ሪዝን አለው። በእኛ ቤተክርስቲያን ራሱን የቻለ ትርጉም አለው። ፕሮቴስታንት የሆኑ እህቶች ወንድሞቻችን ግን ዲዛይኑ ስላማራቸው ቁጭ አድርገውታል። እዚች ጋር አሪፍ አድርገው ስለዋት ከዛ ደግሞ በጓዳቸው ገብተው አይ ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጪ ነው ትምህርቷ፣ ስዕላት መጽሐፎች አይደሉም ይለናል። ያው እዚህ ላይም ደግሞ ስትመጡ ሌላ የመስቀል ስዕል፣ እዚህ ጋር ሌላ ስዕል፣ እዚህ ጋር ሌላ ስዕል። ማን ነው ሳሉ ያላችሁ? ከየት አምጥታችሁ ነው የሳላችሁት? ይሄ እዚህ ጋር ያለው በመጽሐፍ ቅዱስ ማህበር የታተመ መጽሐፍ ቅዱስ አይደለም። ፕሮቴስታንት ወንድሞቻችን ለብቻቸው ያሳተሙት ይሄው በባቢሊካ ኢንተርናሽናል የታተመ መጽሐፍ ቅዱስ ነው። ምንም ከመጽሐፍ ቅዱስ ማህበር ጋር የማይተዋወቅ ማለት ነው። ስለዚህ ወደ ማህበር አትሩጥ። ይሄም አዲስ መደበኛ ትርጉም ነው፣ በባቢሊካ ኢንተርናሽናል የታተመ ከመጽሐፍ ቅዱስ ማህበር እውቅና ውጪ የታተመ። ማን ነው ሳሉ ያላችሁ? ከየት አምጥታችሁ ሳላችሁት? አሁን መነጫነጭ የለም፣ ወደ መልስ ግባ። ለገ ኳንታ አሁን እኔ ያወራው ያስወራኝ አይደለም፣ በመሃል እየገባ እኔ እስከማው መልስ ብቻ ተመጨረስ ተማሪፍ ነው። አንድ ይሄን መጽሐፍ ቅዱስ ያሳተም ነው እኛ ብቻ አይደለንም። የመጽሐፍ ቅዱስ ማህበር የሚባል ድርጅት አለ። ኦርቶዶክስ፣ ካቶሊክ ከነሱ እና ውጪ የሚታተም ምንም መጽሐፍ ቅዱስ የለም። እነሱ ናቸው ያሳተሙት መጽሐፍ ቅዱስ። ኦፍ ኮርስ ቢታተም አሁን ለዚህ ሲላው ምንም ችግር የለውም። ምክንያቱም ይሄ ሲል ለምሳሌ ሌላ ፐርፐስ አይደለም፣ እንድናመልከው እንድንሰግደው ተብሎ አይደለም በዚህ መጽሐፍ ቅዱስ ላይ የተጠቀሰው። የተጠቀሰበት ዋነኛ ዓላማ እዛ ማለት የተጻፈበት የተሳለበት ዋነኛው ዓላማ ከሌላ መጽሐፍ እንዲለይ ቅዱስ መጽሐፍ ቅዱስ ብለን ስለምንጠራ መጽሐፍ ቅዱስ ቅዱስ እንደሆነ ለማሳየት ብቻ ተደርጎ የተሳለ ስዕል ነው እንጂ እንድንሰግድለት ወይ ሌላ ነገር ፐርፐስ ተብሎ አይደለም። ለዛ ተደርጎ ቢሳል ኖሮ ነበር ጣዖት የሚሆነው። ምክንያቱም አንድ ነገር ጣዖት የሚያዝብለው ምን እንደሆነ ታውቃለህ? ስግደትና አምልኮ። ያ ነገር ስግደትና አምልኮ ከተገባ ነው ጣዖት የሚባለው እንጂ የሆነ ነገር ከመሬት ተነስቶ ዝም ብሎ ይቅርታ ጋር ከርዕስ እየወጣ ስለሆነ ምን ብዬ ነው የጠየኩት ጥያቄ? እስኪ ጥያቄ እንደግመህ ንገረኝ ለራሴ። እኔ የመለስኩልህ እኮ ነው። የመለስክልኝ አይደለም ጥያቄውን። ቆይ ምን ብዬ ነው የጠየኩ? ሁላችሁም አዳምጡ። እኔ አሁን ጣዖት ይባላል ወይስ አይባልም? የፕሮቴስታንቶች ላይ ያመልኩታል ወይስ አይመልኩትም ብዬ ነው የጠየኩት ወይስ ምን ብዬ ነው የጠየኩ? ንገረኝ። በለቅዱስ ይማከም ተታርገው ቅዱሳዊ ነው ብለህ ነው የጠየቀኝ። መጽሐፍ ቅዱስ ላይ ያለው ስዕል መጽሐፍ ቅዱሳዊ ነው ብለህ ነው የጠየቀኝ አይደል? እንደዛ ብዬ አይደለም የጠየኩህ። እኔ እንደዛ ብዬ ነው የጠየኩህ። በደንብ ከእንደገና አዳምጥ።
አሁንም ስታወራ የመጽሐፍ ቅዱስ ማህበር ላልከው ይሄውን ማሳይ መጽሐፍ ቅዱስ አዲስ መደበኛ ትርጉም ከማጥኛ ጽሑፍ ጋር የሚል ይሄው እዚህ ጋር ይታያችኋል አይደል? ይሄው ከመጽሐፍ ቅዱስ ማህበር ዕውቅና ውጪ ፕሮቴስታንቶች ለብቻቸው ያሳተሙት መጽሐፍ ቅዱስ ነው። በመጽሐፍ ቅዱስ ማህበር አይደለም የታተመው። ይሄ በባይብሊካ ኢንተርናሽናል ኦኬ፣ ይኸውላችሁ ዌብሳይታቸውን ገብታችሁ ማየት ትችላላችሁ። በባይብሊካ ኢንተርናሽናል የታተመ መጽሐፍ ቅዱስ ነው። ሰው ጥያቄው ምንድነው? ሶሪ ጀለስ መጣሽና አንቺ ምን አልሽን? ስዕላት መጽሐፍ ቅዱስ አይደሉም አልከን። አይደሉም እርግጠኛ? አዎ አይደሉም። በቃ የሆነ የሳትከው መረዳት አለ ብለን የሆነ ነገር ልናሳይ ሞከረና ግግም ስትል እኛም ግግም አለን መጣንና ሁለት የናንተን መጽሐፍ ቅዱሶች ይዘን መጣን። አዮ ከመጽሐፍ ቅዱስ ማህበር ዕውቅና ውጪ የታተሙ መጽሐፍ ቅዱስ ማህበር ነው ያሳተመው ምናምን እንዳትል። ይሄው ከመጽሐፍ ቅዱስ ማህበር ዕውቅና ውጪ ኖ ሶል ና ሶል መውጣት አይቻልም። ና ላንተ ነው እያወራ ያለሁት። ና ወዴትም እንዳትሄድ። እዚህ ጋር ይሄው ከመጽሐፍ ቅዱስ ማህበር ዕውቅና ውጪ የታተሙ ሁለት መጽሐፍቶችን ይዘን መጣንና ስዕላት መጽሐፍ ቅዱስ አይደሉም ብለህን ነበር። መጽሐፍ ቅዱስ አይደሉም ብለህን ነበር። አዎ ብለህ እሺ። እዚህ ጋር የምን ስላለ የመስቀል ወይ መድኃኔዓለም አይደሉም ብለህን ነበር። እሺ እዚህ ጋር የምን ስላለ የመስቀል በጣም ጥሩ። እሺ እዚህ ጋር ያለው መስቀል ዲዛይን አለው ምናምን ከስራ አራት ማዕዘን አለው ምናምን። እዚህ ጋር ያለው መስቀል ደግሞ ሌላ አይነት ነው። ሁለቱም ግን የመስቀል ስዕል ተብሎ ነው የተቀመጡት። ሁለቱም የተለያዩ መጽሐፍ ቅዱሶች ናቸው። ከመጽሐፍ ቅዱስ ማህበር ዕውቅና ውጪ የታተሙ መጽሐፍቶች ናቸው ሁለቱም። እሺ ማን ነው ሳሉ ያላችሁ? አንደኛው ጥያቄ አሁን ተሰግዱለታላችሁ ወይስ አትሰግዱለትም? ታመልኩታላችሁ ወይስ አታመልኩትም? አላልንም እኛ። ያልበላህን እንዳታክ አልጠየቅንህም እኛ ስለሱ። አሁን ቀጥታ አንተ የምትመልሰው አይ እኛ ፐርፐዙ እንትን ነው ከሌሎች መጽሐፍት ለመለየት ምናምን፣ እኛ አልጠየቅንም ስለሱ። ለምን አይነት ፐርፐዝን ያስቀምጣችሁት አይደለም ጥያቄያችን። ማነው ሳሉ ያላችሁ? ስዕላት መጽሐፎች አይደሉም ብላችሁ የምታምኑ ፕሮቴስታንቶች ሁላችሁም እያንዳንዳችሁ ስዕላቶች መጽሐፎች መሰረት የላችሁም ብላችሁ እያመናችሁ ማን ሳሉ ብሏችሁ ነው መጽሐፍ ቅዱሳችሁ ላይ ያስቀመጣችሁት? መጽሐፍ ቅዱስን ትገልጥና በማስረጃ ይሄው እዚህ ክፍል ላይ መጽሐፍ ቅዱስ ላይ ስለታዘዘን ይሄው ስለናል። አንደኛ መልስ። ሁለተኛ ከየት አምጥታችሁ ሳላችሁት? ሁለቱም የተለያዩ ዲዛይኖች ናቸው። ይሄው እዚህ ጋር ያለው ስዕል ልክ እንደዚህ የሆነ ዲዛይን አለው። እዚህ ጋር ደግሞ ያለው ደግሞ ሌላ ታሪክ። ከየት አምጥታችሁ ሳላችኋቸው? ሁለቱም መልስ መልስ። ቶሎ በል። ይሄን በጣም እየሳሰበ ነው። እንደዛ ሲጀመርም ያልኩትን ባይዞ አንድ ነገር ዘንግታ። እሺ አንተ አላልክም። ለዚህ ጥያቄ ብቻ መልስጠን። ኦኬ እየመለስኩልህ ነው። ስዕልን ሌላ ፐርፌስ ከተጠቀመ አንደኛው ጥያቄ ምንድነው ብያለሁ? ሁለቱንም ጥያቄ አስተውሰኝ እስቲ ቅዱስ። ቆይ ወደ ሌላ ነገር ሙቭ አናርግ። አንደኛ ጥያቄ ምንድነው የጠየቁት? ማኑ ሳሉ ያሏችሁ ብለህ ነው የጠየቀኝ። አንደኛው ጥያቄ ማን ነው ሳሉ ያላችሁ? ከመጽሐፍ ቅዱስ ነው የምትመልስልን። ሁለተኛ ጥያቄ ምን ብዬ ጠየቁ ቅዱስ? ሁለተኛ ጥያቄ አልሰማሁም። አታዳምጥ። አታዳምጥ። አዎ አዳምጥ። አንደኛ ጥያቄ እነዚህን ስዕላቶች ማን ነው ሳሉ ያላችሁ ነው። ሁለተኛው ጥያቄ ደግሞ ከየት አምጥታችሁ ሳላችሁት ነው። ሁለተኛው ጥያቄ በኋላ አስተውሳለሁ። አንደኛውን ጥያቄ መልስልኝ። ማን ነው ሳሉ ያላችሁ? እሺ አሁን ልመልስልህ እኮ ፈለገ ልመልስልህ ፕሊዝ። ሞቋት አደረገኝ አሪፍ ነውና እኔ ስዕል አሁን ቅድምም እንዳልኩ ስዕል ለትምህርት ከተጠቀምንበት ችግር የለውም። እኔ ለምንድን ነው የምትጠቀመው? እኔ አሁን ጣልቃ ገባባለሁ። ለምንድን ነው የምትጠቀመው? በመጽሐፍ ቅዱስ ብቻ አይደለም ስዕል ባይዞ ያቸርቻው መስቀል ስዕል ቅዱስ እኔ አልጠየኩም። እሱን ቅዱስ እኔ አልጠየኩም። ቸርች አለ ወይስ የለም አላልኩም። እኔ ለምንድን ነው የምትጠቀሙ ብዬ አልጠየኩም። ማን ነው ሳሉ ያላችሁ? መጽሐፍ ቅዱስን ገልጠ ልክ ቀደም ስትወጣ ጎበዝ አልነበርክ እንዴ? ይሄው መጽሐፍ ቅዱስ ገልጠን እናነብልሃለን። ማን ነው ሳሉ ያላችሁ ነው ጥያቄው። ይሄው እዚህ የመጽሐፍ ቅዱስ ክፍል ላይ እንዲህ ታዘን ይሳል ነው በል። ቶሎ በል። መልስ ከሌለ የለኝም በል። ከዛ እኛ ግን መልስ አለን። ማንም ሳሉ እኛ መልስ አሳያለሁ። ማንም ሳሉ ብሎ አላለንም። ልመልስልህ። ማንም ሳሉ አላላችሁም። መልስ የሳልንበት ምክንያት ቅድምም እንዳልኩ የሳልከበትን ሪዝን አልጠየኩም። ማንም ሳሉ አላላችሁም። አረ ቆይ ተረጋጋ። ማንም ሳሉ አላላችሁ። ጎበዝ ልጅ ሁላችሁም አዳምጡ። ማንም ሳሉ አላላችሁ። እሺ ይሄንን ስል ከየት አምጥታችሁ ሳላችሁት? የክርስቶስ መስቀል እንዲህ አይነት ነው ብላችሁ ስላችሁ ያስቀመጣችሁት የትኛው የመጽሐፍ ቅዱስ ክፍል ላይ ተገልጦ ነው? እሺ ማስረጃ አስጠን ከመጽሐፍ ቅዱስ ላይ።
በመጽሐፍ ቅዱስ ማህበር ቅድም መለስኩልህ እኮ ፕሮቴስታንት ብቻ አይደለም ካቶሊክ ኦርቶዶክስም አሉ። ይሄ በባቢሊካ ኢንተርናሽናል የታተመ ነው ቅዱስ በምን የታተመ ነው? ከመጽሐፍ ቅዱስ ማህበሩ። ስለዚህ ነው የጠየቁ ይሄ በባቢሊካ ኢንተርናሽናል የታተመ አሳይኝ፣ ማስረጃ ሳይኝ ከባቢሊካ ኢንተርናሽናል እንደታተመ። እሺ ይኸው እዚህ ጋር በምን የታተመ ይላል? አይታይም፣ በትክክል አይታይም። እሺ ባይብሊካ ኢንተርናሽናል ባይብል ሶሳይቲ ይላል አሳታሚው ባይብሊካ። ሁላችሁም ወንጫታችሁ ገብታችሁ ይሁት፣ ሁላችሁም አዳምጡኝ። ኢንተርናሽናል ባይብል ሶሳይቲ በዚህ ነው የታተሙ መጽሐፍ ቅዱስ። ከዛ በኋላ አትሞቹ መቼ እንደታተሙ ምናምን ደግሞ ቀጣይ ገጽ ላይ ይናገራል። ወንድማችን ይሄንን ስዕል ከየት አጥታችሁ ሳላችሁት? ኦኬ ቅድም መልሼልሃለሁ። አንድ ፕሮቴስታንት ብቻ አይደለችም በመጽሐፍ ቅዱስ ማህበር ውስጥ ያለው ካቶሊክም ኦርቶዶክስም ብያለሁ። ስቀጥል ደግሞ ያ አሁንም ማንም ሳሉ ብሎ ያለን የለም። ማንም ሳሉ ብሎ ያለን የለም። ማንም ሳሉ ያላችሁ እኮ መለስ ማንም ሳሉ ያላችሁ የለም። ከይቅርታ ጋር ይሄ መጽሐፍ እንበልና በመጽሐፍ ቅዱስ ማህበር ነው የታተመው። የመጽሐፍ ቅዱስ ማህበር አሳታሚ ድርጅት እንጂ የፕሮቴስታንት ቤተ እምነት ተቋም አይደለም። እሺ ኦርቶዶክስ ቤተክርስቲያን አማኝ የሆነንኛ መጽሐፍ ቅዱሳችንን ስናሳትም ለምሳሌ ልክ ቤተክርስቲያን እንደሰራችሁ አድርገን መጽሐፍ ቅዱስን ቤተክርስቲያን ስለሆነች የሰራችሁ ልክ ቤተክርስቲያን እንዳሰማራችን ተደርጎ እንዲወጣ እንዲታተም እናደርጋለን። ይሄ ግዴታ አለብን። አንድ ሁለተኛ ፕሮቴስታንት የሆኑ እህቶች ወንድሞቻችንን በመጽሐፍ ቅዱስ ማህበር ሲያሳትሙ የሚታተምበት ትልቁ ሪዝን ሰዎች በመጽሐፍ ቅዱስ ላይ እንዳይቀላውጡ እንጂ ይሄ እኛን ይወክላል፣ ይሄ ነገር ሐሳብ ይሄ ነገር ይቀመጥልን የሚለውን ሐሳብ ኦርቶዶክሶች በፕሮቴስታንቶች ላይ ጫና ይፈጥራሉ፣ ፕሮቴስታንቶች ኦርቶዶክሶች ላይ ይቀላውጣሉ የሚባል ነገር የለም። ይሄ አሳታሚ ድርጅት ነው። አንተ እያወራን ያለው ስለ አሳታሚ ድርጅት ነው። መጽሐፍ ቅዱስ ግን እንዲሆነው ይውጣ የሚሉት ግን የፕሮቴስታንት እምነት ተቋማት ናቸው። ስለዚህ አሁን እኔ እየጠየቅኩ ያለው ስለዛ ነው። ከየት አምጥታችሁ ሳላችሁት? ቀጥል እስኩልኮ አስሬ ደጋግመህ እየጠየቀኝ እኮ ነው። በቃ ችግር የለውም። በቃ አይዞህ እኔ ልጨነቅ። እሺ ሁላችሁም አዳምጡ። ኦኬ ስለ ሰላት እኛ ነን እሺ በደንብ አድርገን የምንመልሰው። ምክንያቱም ቅድም እንዳልኳችሁ መጽሐፍ ቅዱሳዊ መሰረት ያለን እኛ ስለሆንን ለሁላችሁም በደንብ አድርገን የምንመልሰው። የቤተ ክርስቲያን እህት ወንድሞቻችንን በደንብ እየፈተፈተን የምናጎርሳቸው ቃሉን ምንም እንዳታስቡ እሺ። ከዛ በመቀጠል ስለ ስግደት ቅሬታ አቅርቦ ስለነበረ ስግደትን ደግሞ እናወራለን። አዳምጡላችሁ። ወንድማችን ቅዱስ ስግደት ሁሉ አምልኮ ነው ብለህ ታምናለህ? አዎ ስግደት ሁሉ አምልኮ ነው ብዬ ነው የማምነው። ምክንያቱም እግዚአብሔር መንፈስ ነው የምትሰግዱትም በእውነትና በመንፈስ ነው ብሎ ይላል መጽሐፍ ቅዱስ ሲናገር። እሺ ማስረጃ ስግደት ሁሉ አምልኮ ነው እኮ ሌላ ማስረጃ ሁሉ ነው የሚናገር አንድ የመጽሐፍ ቅዱስ ማስረጃ ስግደት ሁሉ አምልኮ እንደሆነ። ኦኬ ሌላ ማስረጃ ከጠየቀኝ አልሰጠኝም። ሌላ ማስረጃ ትበለኝ እስካሁን አልሰጠኝም። ምን ላይ እናውጣ? ጥቅስ ተናገረ መጽሐፍ ቅዱስን ከፍተን ነው የምናነበው። ቆይ ዲያብሎስ ኢየሱስ ክርስቶስን ሊፈትነው ወደ ተራራ ወሰደው ይላልና ከዛም በኋላ ምን አለ? ቆይ እዚህ ክፍል አሁን እንትን አትኩረህ እንድትሰማ ፈልጋለሁ። ወርቀ ብትሰግድልኝ ነው አለው። ወርቀ ብትሰግድልኝ ይሄን የዓለምን ሁሉ ሀብት ላንተ ሰጣለሁ ብሎ ሲል ኢየሱስ ክርስቶስ ደግሞ መልሶ ምን አለው? አንተ ሂድ ሰይጣን ከኔ ራቀ፣ ለአምላክ ለእግዚአብሔር ብቻ አምላክን እግዚአብሔር ብቻ አምልክ፣ ለሱ ስገድ ተብሎ ተጽፏልና ብሎ ነው ያለው። ሰይጣን ምን ብሎ ነው የጠየቀው? ወድቀ ብትሰግድልኝ ብሎ ስገድልኝ ብሎ ነው ያለው። ክርስቶስ ደግሞ የመለሰለት ምን ብሎ ነው? አንተ ሰይጣን ሂድ ለአምላክ ለእግዚአብሔር ብቻ እግዚአብሔርን ብቻ አምልክ እሱም ስገድ ተብሎ ተጽፏል ብሎ ነው። ስለዚህ በዚህ መጽሐፍ ቅዱስ ክፍል ሁሉ የተገባው ለታረደው በግ ለይሁዳ አንበሳ ለኢየሱስ ክርስቶስ ብቻ ነው። እሺ ቅዱስ ካምዳውን እሺ ተረጋጋ፣ አንድ ጊዜ አዳምጠን። ስግደት ለእግዚአብሔር አይገባም አላለህም እኛ። ኦፍ ኮርስ ስግደት ባይዘዌ ስግደት የአምልኮ ስግደት ለእግዚአብሔር ይገባል ብለን የምናምን ብቻ ሳይሆን የአምልኮ ስግደት ለእግዚአብሔር የምናቀርብ አማኞች ነን። ይሄ ፕሮቴስታንት አማኙ ስግደት ለእግዚአብሔር ይገባል ይላል እንጂ የትኛውም ፕሮቴስታንት ለኢየሱስ ክርስቶስ ሰግዶ አያውቅም። ሰግዶ ማያውቅ ነው እየመጣ ስግደት ለእግዚአብሔር ብቻ ይገባል የሚለው። ይሄ ለቀባሪ ያረዱት ነው ቅዱስ። ያው እኛ የምናውቀውን ነገር መተለኛ ማላዘም አስፈላጊ አይደለም። ይኸውልህ የአምልኮ ስግደት ለእግዚአብሔር ይገባል። ኦፍ ኮርስ አዎ፣ ምን ጥያቄ እናመልሳለሁ። አሁን the point is ስግደት ሁሉ ግን አምልኮ ነው ያልካት ፓርት ግን እሺ በል አሁን እንድንወያ ያደርገናል ማለት ነው። ስግደት ሁሉ አምልኮ ነው ወይ የሚል ማስረጃ ስንጠይቅ አንተ ከሐሳቡ ርቀህ ለእግዚአብሔር ስግደት እንደሚገባ የሚናገሩ ጥቅሶችን ይወጣለን። ስግደት ሁሉ ግን
አምልኮ እንዳልሆነ የሚያሳዩ የመጽሐፍ ጥቅሶችን እኛ እያወጣን እናሳየህና መልስ ትመልስልናለህ አንተ። እሺ መጽሐፈ ሩት ምዕራፍ 2 ከቁጥር 10 ላይ ሩት ለቦዔዝ በግንባሯ ተደፍታ ሰገደች ይላል። ሩት ቦዔዝን አመለከችው? ወንድማችን ቅዱስ ይሄን ክፍል ለምንድን ነው ያመጣው? እኛም ለቦዔዝ እንስገድ ወይስ ምንድን ነው? አልገባኝም። ቅዱስ አሁን ይኸውልህ ፕሊስ እባክህ ቻይልድሻት ልጅ አትሁን። እሺ በቃ አንተ ትልቅ ሰው ነህ አይደል? እኔም ልጅ አላውቅም። አሁን ሩት ለቦዔዝ ሰገደች ብሎ አመጣ። እኛም ለቦዔዝ እንስገድ። ቅዱስ ምን ሆነ ነው? አንድ እዚህ ጋር አንድ ሪያሊቲ አለ። እኛ ላይቡን ስንከፍት ብራዘር ተዘጋጅተን የከፈትነው። ምናልባት አንተ ስትመጣ ያልተዘጋጀ ሊሆን ይችላል። ስለዚህ ባልተዘጋጀበት ጉዳይ ላይ ሲጠይቅ ይለምጣ እሺ ይሄን ነገር እሺ ክሮስ ቼክ አደርጋለሁ ምናምን ነው እንጂ የሚባለው ሌላ ምን ሆነ ነው ሌላ ታሪክ ውስጥ የሚገባው? ሩት መጽሐፈ ሩት ምዕራፍ 2 ከቁጥር 10 ላይ ፕሮቴስታንቶች ጥቅሱን ያዙ። እሺ መጽሐፈ ሩት ምዕራፍ 2 ከቁጥር 10 ላይ ሩት ለቦዔዝ በግንባሯ ተደፍታ ሰገደች ይላል። እና እኔ ለቦዔዝ ልክሰል ለሌላ ልጅ አትሁን እንጂ ብራዘር። ህፃናት ራሱ እንደዚህ አክታ ያደርጉ። ቅዱስ አሁን እኛ እየጠየቅን ያለነው ስግደት ሁሉ አምልኮ ነው ብለን ነበር። እስኪ ጨርስ አዳምጠኝ ፖይንቴን እባክህ። ስግደት ሁሉ አምልኮ ነው ብለን ነበር። እሺ በቃ ስግደት ሁሉ አምልኮ ነው ካልከን ይሄው መጽሐፈ ሩት ምዕራፍ 2 ከቁጥር 10 ላይ ሩት ለቦዔዝ በግንባሯ ተደፍታ ሰገደች ይላል። ጥያቄው ሩት ቦዔዝን አመለከችው ወይ? ቶሎ በል። እግዚአብሔርን ክዳ ቦዔዝን አመለከችው ወይ? ማወቅ ያለብህ በመጽሐፍ ቅዱስ ላይ የተጠቀሰውን ሁሉ እኛ ማድረግ አይገባንም። ሰምተኛል? የጠየቁት ጥያቄ አሁን ሩት ይኸውልህ አንተ በመጽሐፍ ቅዱስ የተጠቀሰውን ሁሉ አድርግ ብዬ አይደለም የጠየቁ። በመጽሐፍ ቅዱስ የተቀመጠውን ሐሳብ ሁሉ አድርግ አላልኩም። ቅዱስ ጌታ ልደት አለ ለት እኔ እውነት ጉሮሬን አደረቀ። እግዚአብሔር ምስክሬ ያናለን አባቢ ስግደት ሁሉ አምልኮ ነው እያለ ነው። እሺ አሁን ማን ነበር? ቅዱስ እሺ ቅዱስ መጽሐፍ ቅዱስ ላይ አንድ ጥቅስ አውጣልኝ እንካ አውጣልኝና አንብብልኝ ችግር የለውም። ስግደት ሁሉ አምልኮ ከሆነ እንደዚህ ይላል ያለ መጽሐፈ ሩት ላይ እንደዚህ ይላል። እየሰማኸኝ ነው? ምዕራፍ 2 ቁጥር 10 ላይ በግንባሯም ተደፍታ በምድር ላይ ሰገደችለት። እኔንስ ለመቀበል በምን ነገር በፊት ሞገስ አገኘው? እኔ እንግዳ አይደለሁም ምን አለች? ሩት ለቦዔዝ በግንባሯ ተደፍታ ሰገደችለት እና አመለከችው ማለት ነው። አይ ሩት ለምሳሌ አሁን ለቦዔዝ ስለሰገደች የግድ እኛም መስገድ አመለከችው ወይ ማለት ነው? ስግደት ሁሉ አምልኮ ነው ያልከው አባቢ? አዎ እንደዛ ማለት ነው። ምክንያቱም አመለከችው ነው ለመጽሐፍ ቅዱስ ሲናገር ትክክል አይደለም። ስለዚህ እግዚአብሔር ይሄንን ነገር አይቶ እንግዲህ በአምልኮቱ ቀናኢ ነው። ቦዔዝንም እሷንም የቀጣበትን አንድ የመጽሐፍ ቅዱስ ተሰጠኝ ይችላል። በብሉይ ኪዳን ንጉስም አምላክም አምላክ ነው የሚታዩትና በጣም ነው የሚፈሩት። ምናልባት ካወቅ እሱን ላስተምራችሁ ይችላል ከፈለግ እና እንደዛ ተደርጎ ጥቅሱን አሳየን እስኪ ጥቅሱን አሳየን። ስግደት ሁሉ አምልኮ ነው የሚለው እግዚአብሔር መንፈስ ነው በውስጥና በመንፈስ ነው ይላል። እሱን አይደለም የኔ ጥያቄ። አይ ምንድነው አንተ ጥያቄ? ስግደት አምልኮ እንደሆነ የሚናገር የመጽሐፍ ቅዱስ ጥቅስ ጠይ ነው እያልኩ ያለሁት ነው። ገብቷል? ኦኬ ስግደት አምልኮ አይደለም ነው የምትለኝ አንተ? አልገባኝም። ስግደት ሁሉ አምልኮ አይደለም። ስግደት ሁሉ አምልኮ ነው የሚል ከሆነ አንተ አምጥተህ ታሳየኛለህ። አንተ ነህ ማሳየት ያለብህ። ስግደት አምልኮ አንተ ነህ እኮ አምልኮ ያልከው። አንተ ነህ አምልኮ ያልከው እኔ አይደለሁም። ኦኬ እኔ ብያለሁ አልኩህ እኮ አንተ። እኔ ስግደት ሁሉ እኮ ጥቅሱን አምጣና አሳየኛ። ኦኬ ምክንያቱም ምን መሰለህ እዛ ዲያብሎስ ኢየሱስን ሊፈትነው ወደ ተራራ በወሰደ ጊዜ ፈለገ ሌላ ሰው አስገባለህ። ጌታ ሆይ ቅዱስ ምንድነው ያለው ሪያሊቲ እኮ ለደተሻ ታየው በሆነ በሐሳቦቹ አልተዘጋጀም እና በቃ አልተዘጋጀውበትም። እሺ ያላወቅኩትም ምናምን ማለትን አልፈለገም። ኤላ ሚል አካውንት ሻቀጥሩ ከየት ቤተ እምነት እንደመጣ ጠይቀውና እሺ ኤላ ፋውንት ሰላም ነው። ማን ልበል? ከየት ቤተ እምነት ነህ?
መጽሐፍ ቅዱሱ ላይ የተቀመጠውን መስቀል ነበር መምህር ፈለገ። እባክህ ቤተ እምነት ኬት ነው? እኔ ምን አይነት ጆሮ ይዞ ነው የሚወጡት እዚህ የሚገቡ ሰዎች? ግን እስኪ ራስህን አስተዋውቅ መጀመሪያ። አልሰማኸኝም እንጂ አስተዋውቅ ነበር። ማን ነው? እኔ አልሰማሁም። ወንድማችን የላ የማይክ ምልክቱን ክፈተውና በመጀመሪያ ስትገባ የትኛውንም ሐሳብ ብትናገር እንሰማሃለን። ግን ደግሞ ፕሊስ እባክህን በኔጌቲቭ ኢነርጂ መግባት የለብህም። አንድ ሀቅ አለ። እኛ እና እናንተ አሁን በተለያየ ቤተ እምነት አይነት የምንከተል ሰዎች ነን፣ በአመለካከት እንለያያለን። ነገር ግን ያው መቼም እንድንጠላለ መጽሐፍ ቅዱስ ያስተምረናል። ስለዚህ ፕሊስ ቢ ፖዚቲቭ እና ራስን አስተዋውቀው። ለልደት አንደኛ ስም ማን ይባላል? ከየት ቤተ እምነት ነው የመጣው? ከዛ በኋላ ስለ የትኛው ሐሳብ ትቀጥላላችሁ። ለተሻየው ቀጥሉ። አዎ ንገረን እስኪ አሁን ስምህን ንገረን። ከየት ነው የመጣው? ኤልያስ እባላለሁ። ፕሮቴስታንት ነኝ እኮ። ፕሮቴስታንት ዲኖሚኔሽን ምንድን ነው? ፕሮቴስታንት እንዳጠቃላይ ስሙ ነው። ከየትኛው ነው ንብረት የምታደርገው? ቃለ ሕይወት ንብረት የምታደርገው? ኦኬ እሺ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከመጽሐፍ ቅዱስ ውጪ የምታስተምረው ትምህርት አለ የምትል ከሆነ ማስረጃ ጠቅሰህ ይሄ በዚህ መጽሐፍ ቅዱስ መሰረት የኢትዮጵያ ኦርቶዶክስ ተዋሕዶ ትምህርት ስህተት ነው በለን እስኪ። ስዕላትና የስዕላት ስግደት አሁን እየተወራ የነበረው ራሱ እሱም ላይ መጽሐፍ ቅዱስ ጠቅሰህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደዚህ አይነት ነገር አለ፣ ልምምድ አለ፣ ይሄ ደግሞ ከመጽሐፍ ቅዱስ አንጻር እጅግ በጣም ስህተት ነው የምትለውን መጽሐፍ ቅዱሳዊ ማስረጃ አንስተህ ንገረን። ስዕል አድኖ ምን ሆነ? ስላል እያወራበት የነበረው አልኩህ እኮ አሁን እያወራችሁበት የነበረው እኮ ስዕላት መጽሐፍ ቅዱሳዊ እንዳልሆኑ የሚናገር የመጽሐፍ ቅዱስ ማስረጃ አምጣልን እስቲ መጀመሪያ። እሱም ማምጣት ካልቻልክ ደግሞ ስግደት ሁሉ አምልኮ ነው ወይ በመጽሐፍ ቅዱስ አስተምሮ መሰረት? እሱ ጋር እንመጣለን። መልስልኛ እንደ እሱ ጋር እንመጣለን። አሁን የሩት ለቦዔዝ የሰገደችበትን የሩትን መጽሐፍ ጥቅስም አንስታችኋል። ግን ስግደት ሁሉ አምልኮ ነው ወይ? መጀመሪያ መነሻን ሐሳብ ቆይ። አይ ኖ ከማውራት በፊት ስግደት ሁሉ አምልኮ ነው ወይስ አይደለም? ስግደት ሁሉ አምልኮ ነው። አሁን ስለ ክብርና ስለ ምናምን ቆነ። ኦኬ ስግደት ሁሉ አምልኮ ነው። አዎ መጽሐፍ ቅዱስ እጅ ላይ ይዛል? ቆይ አንድ ጊዜ ይዛሃል ወይ? አልያዝኩም። ስለዚህ መጽሐፍ ቅዱስ ላይ ከእግዚአብሔር ውጪ አምልኮን የተቀበሉ ሰዎች አሉ ማለት ነው። ይኸውልህ ማናቸው የተመለኩ ሰዎች አሉ ወይ ማለት ነው። የተሰገደላቸው ሰዎች ሁሉ መጽሐፍ ቅዱስ ላይ ተመልከዋል ማለት ነው። ይኸውልህ የተሰገደላቸው ሰዎች ሁሉ ተሰገደላቸው ተባለ እንጂ ልክ ናቸው ተብሎ አልተጻፈም። ስህተት ናቸው ተብሎ ሴቱ ጋር ተጽፏል። ጥሩ ይሄ ጥሩ ጥያቄ ነው። ለምሳሌ ጥቅስ ልነግርህ ነው። ስጠብቅ ኢሳይያስ 42 ላይ ያለው ቃል እኔ እግዚአብሔር ነኝ አምልኮ ነው። ሄሎ ምን ይላል? ኢሳይያስ 42 ቁጥር ስንት? እኔ እግዚአብሔር ነኝ ቁጥር ስንት? አንተ ክርስቲያን አይደለ እንዴ? ክርስቲያን አይደለ እንዴ? አይበቃኝ፣ አላምንም። አንተ ክርስቲያን አይደለም፣ እኔ ክርስቲያን ነኝ። እኔ እውነትህ ነው ክርስቲያን ነኝ። አንተ ግን አይደለም። እኔ ምዕራፍ ነኝ አትለይም። ቁጥር ስንት? ምዕራፍ ስንት? ቁጥር ስንት? አሁን ምንድነው? አንተ እኔ ክርስቲያን ነኝ ያለ ጥቅስ አላወራም። ኢሳይያስ 42 ቁጥር ስንት? አንድ ጊዜ ስማኝ። ኢሳይያስ 42 ላይ ቁጥር ስንት? እኔ መጽሐፍ ቅዱስ ያስኩ ሊመጭ ቁጥር ስንት? እኔ አነብልሃለሁ። ፈተና ነው ፈለከው አውጣው ክፍሉን። የምትናገረው ነገር ልክ ይሁን አይሁን እኔ በምን አውቃለሁ? ማስረጃ መጽሐፍ ቅዱስ ነው። መጽሐፍ ቅዱስ የምታውቀው ከሆነ ምዕራፍ ከነገርኩ ቁጥር ማውጣት አይከብድም። አሁን ከታች ያለ ሰው ሁሉ ይሰማል። አጥንተና ስለ መጽሐፍ ቅዱስ ሌላ ጊዜ። ጴንጤ መጽሐፍ ቅዱስ እንደማያነብ በእርግጥ የታወቀ ነው። ግን አትሊስት እዚህ መታችሁ ስታወሩ መጽሐፍ ቅዱስ ጥቅስ ነገሩን ምዕራፍና ጥቅስ ይጠበቅባችኋል። ክርስቲያኖች ቤት ገብታችሁ ጴንጤዎች ምን ጊዜም በምትወያዩ ሰዓት ላይ ተረጋግታችሁ ለማውራት ለማዳመጥ እና ደግሞ የመጽሐፍ ቅዱስ ጥቅስ በመስጠት እንድትተባበሩን እንጠይቃለን። እሺ አንተነህ ሰላም ነው? የማይክ ምልክቱን ክፈተው አንተነህ።
ወደ ማሽን አንተ ነህ። ሰላም ነህ? ሰላም እንዴት ነው? እግዚአብሔር ይመስገን። ከየት ቤተ እምነት ነው የመጣው? ከየት ቤተ እምነት ነው የመጣው ወንድማችን? አይሰማም እንዴ? እኔ ጌታ ይሰማል። አንተ ነህ ኮሜንት ላይ እኮ አካኪ ዘራፍ ብለህ እኮ ነው ያስገባናል። ተረታችሁን መልሳለሁ ምናምን ብለህ አካኪ ዘራፍ ብለህ ነው የገባው። ሶ ከገባ በኋላ አትሽኮርመም እንጂ ታንፍስ። ያዙ ይልቀቁኝ ትላላችሁ፣ ይዘን ስንለቃችሁ የላችሁ ባዶ ጎበዝ። ምንድን ነው አንተ ነህ ለሌላ ጊዜ ክርስቲያኖች ቤት ገብቶ እንደዚህ ማውራት ቀላል አይደለም። በኮመንት እንደመሳደብ በላይ ገብቶ ማውራት ቀላል እንዳልሆነ በዚህ ልትረዳ ይገባል። ሌላ ጴንጤ ያለ አቅሙና ድፍረቱ አለኝ የሚል ሰው